ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት፣ ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ ያደረጋችሁ ፕሮግራማችንን ማድመጥ እንድትጀምሩ፣ አዲስ ከሆናችሁ ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን በትናንት ምሽት በተሰሙ የዝውውር መረጃዎች እንዲሁም ሉክዋን ወደ ለንደን ማምጣት የቻሉት ቼልሲዎች አስደናቂ ዝውውር አጠናቀዋል። የሉክዋን ዝውውር በዛሬው ዕለት ሜዲካሉን አጠናቆ እንግዲህ በይፋ ቼልሲ ተጫዋች ይሆናል ተብሎ እየተጠበቀ ነው የሚገኘው። ሁሉም ቅድመ ሁኔታዎች ተጠናቀው እንግዲህ የቼልሲ ተጫዋች ለመሆን የሚያስፈልጉ ፎርማል ስቴፖችን በትናንትናው ዕለት መጀመሩ ተሰምቷል። ሉክዋ እንግዲህ ሌላኛው የቼልሲ አስደናቂ የዚህ የዝውውር መስኮት የቼልሲ ፈራሚ ነው። ከዚህ ፕሮግራም በመቀጠል ሉክዋን እና ቼልሲን የተመለከተ እጅጉን አስገራሚ መረጃ ይዘንላችሁ እንመጣለን። ይሄ ፕሮግራም ግን ትኩረት የሚያደርገው ሪያል ማድሪድ ትናንት ምሽት የጀመራቸውን ሁለት የዝውውር ሂደቶችን በተመለከተ ጠለቅ ያሉ ጉዳዮችን እናነሳለን። አንደኛው ከዚህ በፊት በሊቨርፑል በጥብቅ ሲፈለግ የነበረ ከፒኤስጂ ጋር መስማማቱ ሲነገር የነበረው አይቮሪ ኮስታዊው በዚህ ዓለም ዋንጫ አስደናቂ ብቃቱ ማሳየት የቻለ በሌቪክ የአንድ የውድድር ዓመት ቆይታ አስገራሚ የውድድር ዓመት ያሳለፈው የ19 ዓመቱ ያን ዲያሞንዴ ለማስፈረም ማድሪድ ኦፈር ማቅረቡ፣ ከዛ ቀደም ብሎ ደግሞ ለማንቸስተር ሲቲ የለውጥ የሽግግር ጊዜ እጅጉን ከበድ ያለ ለኤንዞ ማሬስካ ከባዱን ፈተና ማድሪድ ለመፍጠር ሮድሪ ከማንቸስተር ሲቲ ለመውሰድ በሮድሪ በኩል ያለውን ሂደት የማጠናቀቅን ስራ በቀጥታ ጀምረዋል። ይሄ ደግሞ ለማድሪድ ሂደቱን ከሚያቀሉ ጉዳዮች መካከል ሮድሪ ራሱ ወደ ማድሪድ የመዘዋወርና የማድሪድን ጥያቄ ጥሪ አድርጎ ማድሪድ እንደመጣ ተደርጎ ነው እየተዘገበ የሚገኘው። ማለት የሲቲን የኮንትራት የማራዘም ጥያቄን ሳይፈርም ቆይቶ በዓለም ዋንጫ ባሳየው ብቃት ምክንያት ሪያል ማድሪድ ቤት ያሉ የበላይ ሊቀመንበሮች ፔሬዝን ጨምሮ በጉዳዩ ላይ ትኩረት ሰጥተው የተጫዋቹን አቅም፣ ብቃት፣ የምልመላ ሂደት በማጠናቀቅ ማድሪድ በ2024/25 የነበረውን ጠንካራ ፍላጎት ዳግም አንሰራርተው እንግዲህ ሮድሪን ለማስፈረም ስራ መጀመሩ ቀጥታ። ይሄ ደግሞ ማንቸስተር ሲቲን በዚህ የዝውውር መስኮት እንዲሸኘው ሊያስገድዱ የሚችሉ በርካታ መመዘኛዎች አሉ። እነሱንም እናነሳለን። እነዚህን ሁለት ተጫዋቾች ግን ማድሪድ በአንድ ምሽት የዝውውር ሂደታቸውን ለማካሄድ ጥረት የጀመረበት መንገድ ማድሪድ የዝውውር መስኮት ሲከፈት በርናንዶ ሲልቫን፣ ዱምፍሪስን፣ ኩናቴን፣ ኩኩሬያን፣ ጆዜን ወደ ክለቡ ካመጣ በኋላ ዝምታ መርጦ ጋፕ ፈጥሮ የገበያውን ሁኔታ ቃኝቶ በድጋሚ በአማካይና በፊት መስመር ተጫዋች ወደ ገበያ ወጥቷል። ጆዜ ያን ዲያሞንዴ እንደሚፈልጉ ለፔሬዝ አሳውቋል። በተመሳሳይ የፔሬዝ የቡድን ግንባታ ደግሞ ሮድሪን ይፈልጋል የተባለበት የራሱ ምክንያት ስላለው ያንንም የምናነሳ ይሆናል። ማድሪድ በድጋሚ ዝውውሩን ለማካሄድ እንደገና በዝውውር መስኮቱ ዳግም መነቃቃት፣ አዲስ ኢነርጂ ይዞ ብቅ ብሏል። ይሄ ጉዳይ ታዲያ ማድሪድ ምን ያክል ያጠናክራል? እነማንን ለመልቀቅ ቢያስቡ ነው ማድሪድ ሁለተኛ ተመራጭ? በአንዳንድ አማራጮች ጥልቀቶች ደግሞ ካየን እስከ ሶስተኛ አማራጭ ሊሆኑ የሚችሉ ተጫዋቾችን በመልቀቅ በ100 ሚሊዮን ዩሮ ተጫዋች ለመተካት ማሰቡ በራሱ የማድሪድን ግንባታ ምን ያክል በጥራትና በክላስ የመገንባትን ሂደት እንዳተኮሩ የሚያሳይ የዝውውር ሂደት እንደሆነ የተረዳንበት ነው። እስቲ ይህን ጉዳይ እንመልከት። ትልቁ መነጋገሪያ ርዕስ የሆነው የሮድሪ ይታወቃል። በአንድ ወቅት ሪያል ማድሪድ ወደ ማንቸስተር ሲቲ መጥቶ ይህን ተጫዋች ለማስፈረም ጊዜና ወቅቱ አይለይ እንጂ
ማድሪድ ኦፈር ይዞ ሊመጣ እንደሚችል ሁሌም በመረጃ በኩል የምናደምጠው ጉዳይ ነው። ምክንያቱም ወደ ሪያል ማድሪድ ወደ ነጩ ቤት ለመዘዋወር ሮድሪ ያለው ፍላጎት ይታወቃል። ነገር ግን ያልተጠበቀው ያልተገመተው ጉዳይ የያን ዲያሞንዴ ላይ ማድሪድ ሃይጃክ ለማድረግ ዝውውሩን የገባበት ሂደት ምናልባት መጀመሪያ እንደምታውቁት ይህን ተጫዋች ለማስፈረም ሊቨርፑል የ100 ሚሊዮን ዩሮ ፓኬጅ አቀረበ። 80 ሚሊዮን ዩሮ፣ 69 ሚሊዮን ፓውንድ ሲደመር 20 ሚሊዮን ዩሮ አቀረበ፣ ወይም 9.8 ሚሊዮን ፓውንድ አጠቃላይ ወደ 78-79 ሚሊዮን ፓውንድ ወደ 80 ሚሊዮን ዩሮ ከነ ፓኬጁ ከፍ ያለ ክፍያ አቅርበው አጠቃላይ ፓኬጁ 100 ሚሊዮን ዩሮ የሚጠጋ 80 ሲደመር 20 አቅርበው የሊቨርፑልን ጥያቄ አርቢ ሌፕዚግ ውድቅ አድርገው የሚፈልጉት 100 ሚሊዮን ዩሮ ብቻ አይደለም ከዛ በላይም ሆኖ የክፍያው ስርዓት አዶንስን ያካተተ ሳይሆን ፊክስድ ፊ እንዲሆን ነው የሚፈልጉት። ማለት ሙሉ በኮንትራቱ ልክ ተቆራርጦ የሚከፈለው የተጫዋቹን የክፍያ አይነት ነው የሚፈልጉት። ይሄ ማለት አሁን ለተጫዋቹ አንድ ቡድን መጥቶ 100 ሚሊዮን ዩሮ እንኳን ፊክስድ ፊ ቢያቀርብ ሌፕዚግ አይቀበልም ማለት ነው። ከዛ በላይ ከፍ ማለት አለበት። አይደለም በአዶንስ እስከ 130 ሚሊዮን ዩሮ ነው የሚፈልጉት ነው በርካታ መረጃዎች እንደሚሉት ከሆነ። ዴቪድ ኦርኒስተን ምሽት ላይ ይዘው በወጣው መረጃ መሰረት የሊቨርፑል ፓኬጅ አይነት ግን ፊክስድ ፊው ደግሞ ከፍ ያለ ሊቨርፑል 80 እና 20 ሲያቀርብ ተጫዋቹ ምርጫውን እስከሚያሳውቅ ድረስ ሲጠበቅ ነበር። ፒኤስጂን እንደመረጠ ተነገረ። ስለዚህ ሊቨርፑል ከዝውውሩ ራሱን እንዳወጣ ተገልጾ ፒኤስጂ መምረጡን ተከትሎ ተጫዋቹ ከፒኤስጂ ጋር እስከ 2030 እንደሚያቆየውን ኮንትራት ለመፈረም መስማማቱ ተነገረ። ፒኤስጂ እና ሌፕዚግ ድርድር ጀመሩ። ድርድር ከጀመሩ 2 ሳምንት ይሆነዋል። ከዛ በላይም እስካሁን ድረስ ሁለቱ ክለቦች ግን ስምምነት ላይ ሊደርሱ አልቻሉ። ምክንያቱም የዚህ ተጫዋች ብቃት፣ እድሜ፣ አስተማማኝነት አንድ ሲዝን ኢፌክቲቭ ሆኖ በቡንደስሊጋ መቆየቱ በትላልቅ ውድድሮች ላይ ያለውን ጫና የመቋቋም በግዙፍ ውድድሮች ላይ ያለውን አቅም የማጎልበት ክላሱን አውጥቶ የማሳየት እነዚህ ሁሉ ጉዳዮች በገዢ ክለቦች ከግምት ውስጥ የሚገቡ ናቸው። ይህንን ተከትሎ እንግዲህ 2 ሳምንት ተጫዋቹ ምርጫውን ካሳወቀ ሊቨርፑልም ከዝውውሩ ከወጣ ፒኤስጂ ብቻውን ከሌፕዚግ ጋር ተደራድሮ መስማማት ካልቻለ አሁንም መጀመሪያ የቀረበለት ኦፈር በቂ ነው ማለት ነው። ፒኤስጂ እስካሁን ድረስ ለሌፕዚግ ይሄ ነው የሚባል ኦፈር አላቀረበም። እንደውም ወደ ፈረንሳይ የሚወጡ መረጃዎች ምንድን ነው የሚሉት ከሊቨርፑልም ያነሰ ኦፈር ለማቅረብ ነው ፒኤስጂ የሚያስበው ነው የሚባለው። እንግዲህ በዚህ ድርድር ላይ ጉዳዩ የተንዛዛ እዚህ ድረስ ደርሶ በስተመጨረሻም ድርድራቸውን ሁኔታቸውን በቅርበት ተከታትሎ ሌፕዚግን በተሻለ ኦፈር አንድ አይነት ፓኬጅ ግን የተሻለ የክፍያ ስርዓት የያዘውን 90 ሚሊዮን ዩሮ ሲደመር 10 ትናንት ምሽት ማድሪድ ኦፈር ማድረጉ ተሰማ ለአርቢ ሌፕዚግ። በተመሳሳይ በፍጥነት ነው ከማድሪድ ያቀረበውን ጥያቄ ሌፕዚግ ውድቅ ያደረገው። ግን ይሄ እድል ለማድሪድ አንድ ስቴፕ በር የከፈተው ማድሪድ ይሄን ተጫዋች ለማስፈረም አሁን ሌፕዚግ ካለው አቋም ይህን ተጫዋች ለመሸጥ ካለው ፍላጎት አንጻር ሊቨርፑልም ማድሪድም ያቀረቡት 86 ሚሊዮን ፓውንድ ፓኬጅ ነው። ግን የፓኬጁ ልዩነት ሊቨርፑል 80 ሚሊዮን ዩሮ፣ ማድሪድ 90 ሚሊዮን ዩሮ። ስለዚህ በ10 ሚሊዮን ዩሮ አከፋፈሉ ላይ ዋስትና አለው ማለት ነው ልዩነት። ማድሪድ 100 ሚሊዮን ዩሮ ቢያቀርብም አዶንሱ ሊቨርፑል 20 ሲያደርግ ማድሪድ 10 ነው ያደረገው። 90 ሚሊዮን ዩሮ ማቅረቡ የበለጠ በተሻለ ሁኔታ ዝውውሩ ላይ ለመግባት እድል ፈጥሯል። ግን ሌፕዚግ አልተቀበለው። የሚሻሻለው የትኛውም ኦፈር በቀጣይ ዙር ማድሪድ ይዞ የሚመጣው ተጫዋቹን ለማስፈረም የሚያስችል እንደሆነ ተገምቷል። ምንም እንኳን አሁን ላይ ተጫዋቹ ምርጫውን ፒኤስጂ እንዳደረገ ቀደም ብሎ
ከማድሪድ ኦፈር መምጣት በፊት ቢያሳውቅም ቨርባል አግሪመንት ነው። ምክንያቱም ሁሉንም ስምምነት በወረቀት ደረጃ እንዳያጠናቅቅ እዚህ ጋር ኮንትራቱ አልፈረሰም። ስለዚህ ማድሪድ አሁን ላይ ከአርቢ ሌይፕዚግ ጋር ይስማማ እንጂ ዲያሞንዴን አስማምቶ ቃሉን አጥፎ ወደ ነጩ ቤት እንዲመጣ ማድረግ ለሪያል ማድሪድ ከባድ ወይም ጠንካራ ፈተና ይገጥመዋል ተብሎ አይጠበቅም። አሁን ባለው ሁኔታ ከሆነ ግን ማድሪድ ይህን ዝውውር የመጥለፍ እድሉ በጣም ሰፊ እንደሆነ እየተነገረ ነው የሚገኘው። ማድሪድ የያን ዲያሞንዴን ዝውውር ሊቨርፑል አቀረበ፣ ውድቅ ሆነ፣ ፒኤስጂ ይገባል ተብሎ ሲጠበቅ አሁን ማድሪድ ገብቶ ዝውውሩን በተቀላጠፈ ሁኔታ በቀጣይ ሳምንት የስራ ቀናት ይህን ዝውውር ለማጠናቀቅ ማድሪዶች በጣም ከበስተጀርባ ጠንክረው እየሰሩ እንደሆነና ፍሎሬንቲኖ ፔሬዝ ከጆዜ ሞሪኖ በደረሳቸው ጥቆማ መሰረት በቀጥታ ከኦሊቨር ጋር ድርድር ጀምረዋል። የመጀመሪያው ኦፈር ውድቅ ሆኗል። ማድሪድ ግን በድጋሚ እንደሚመጣ በጣም 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 ይጠበቃል የሚሉ የመረጃ ምንጮች በዝተዋል። የበለጠ ደግሞ ያን ዲያሞንዴ በፒኤስጂ ካለው ዋስትና ይልቅ በማድሪድ የቀኝ ዊንገር ሆኖ በነጩ ቤት ቢዘዋወር ስላለው ዋስትና የበለጠ እርግጠኛ ለመሆን ያስችላል የሚሉ ደግሞ ዘጋቢዎች ከወደ ስፔን እነ ማርካ እየዘገቡ ነው። የሮድሪጎ እስከ ፈረንጆቹ አዲሱ ዓመት ድረስ ከሜዳ የመመለሱ ጉዳይ በጣም አጠራጣሪ መሆኑ ወደ ሜዳ የመመለሱ ምክንያቱም ኤሲኤል ነው ያጋጠመው። ገና ተጫዋቹ ትልቁን የማገገሚያ ሂደት አልጀመረም። አሁን የመንቀሳቀሻ ክራንቾችን አስቀምጦ ብቻውን ፍሌክሰብል ለመሆን ሰውነቱን ክብደቱ እንዳይጨምር የሚደረግ ቀለል ያሉ ትሬኒንጎች ላይ ነው የሚገኙ። ገና ጠንካራ ሂደቶችን አልጀመረም። ስለዚህ ተጫዋቹ ከአሁን በኋላ ያለው ስቴጅ በራሱ በጣም ለሪካቨሪ ፈታኝ ስለሚሆን ማድሪድ በዚህ የዝውውር መስኮት የማስፈረም ፕላኑ ኦሊሴ ነው። ግን ኦሊሴ ላይ የተወሳሰቡ ከበድ ያሉ ሁኔታዎች ስላሉ አሁን ፊቱን ወደ ያን ዲያሞንዴ አዙሮ በቀጥታ ይህን ተጫዋች ለማስፈረም 100 ሚሊዮን ዩሮ ፓኬጅ አቅርቧል። ማሳንቶኖን በውሰት የመሸኘት ፍላጎት አላቸው። በተጨማሪም ኢብራሂም ዲያዝን ማድሪድ ጥሩ ክፍያ ያወጣል ብሎ ስለሚያስብ እና የበለጠ ከሌሎች ክለቦች ኦፈር ኦፊሻል ይፋ ይውጣ እንጂ እንደቀረበለት ተመልክቶ በቀጥታ ውሰት የሚሰጠውን ተጫዋች፣ ጉዳት ላይ ያለውን ተጫዋች፣ በተጨማሪም የሚሸጠውን ተጫዋች በአንድ ያማከለ የሚተካ በቦታው ላይ አስተማማኝ ተጫዋች ለማስፈረም አሁን ላይ ዲያሞንዴን ኢላማ አድርገዋል። ይህንንም በተግባር ጀምረዋል። ለተግባራቸው ማረጋገጫ እንግዲህ የመጀመሪያ ኦፈር ፔሬዝ አቅርበው ጥያቄው ውድቅ ሆኗል። ማድሪድ ግን በፍጥነት ይመለሳል። ፒኤስጂ በእነዚህ ጊዜያቶች መሃል ማድሪድም ሊቨርፑልም ካቀረቡት ክፍያ በላይ እስካላቀረበ ድረስ ማድሪድ በሁለተኛው ኦፈር ከመጣ ዝውውሩን ያጠናቅቃል ብለው አብዛኛው ሚዲያ ላይ ተመሳሳይ መረጃ እየወጣ ነው የሚገኘው። በነገራችን ላይ በዚህ የዝውውር መስኮት አንድ ነገር አስተውላችሁ ከሆነ ተጨባጭና የዝውውር ትላልቅ መረጃዎች እየተዘገቡ የሚገኙት ከፋብሪዚዮ አይደለም፣ ከነ ቤን ጃኮብስ አይደለም፣ ከየትኛው መረጃ ዴቪድ ኦርኒስተን ብቻ ነው ትላልቅ መረጃዎችን እየዘገበ የሚገኙ። ኤክስክሉሲቭ ኒውስ በዚህ የዝውውር መስኮት ብቻ ከ10 በላይ መረጃዎች በጣም ጠንካራና ሪሊያብል የሆኑ መረጃዎችን እያወጣ የሚገኘው ይሄ ዘጋቢ ነው። ይሄ የዝውውር መስኮት ከፋብሪዚዮ ይልቅ የኦርኒስተን የዝውውር ይመስላል። አሁን ትክክለኛ የራሱን ብራንድና ገጽታ የመገንባት ስራ በአስተማማኝ ሁኔታ እየሰራ ያለ ይመስላል። የዚህን ዘጋቢ ግን ምን ያክል ተቀባይነትና ሪሊያብል እንደሆነ ደጋግመን ካለፈው ሳመር አንስቶ ስንነግራችሁ ነበር። የኦርኒስተን ዘገባ የኮሚኒኬሽን ሚዲያ ኃላፊዎች መረጃ ስለሆነ መረጃው ላይ ስተትም መዛነፍም የለም። በቀጥታ እሱ ያስቀመጣቸው ጉዳዮች ተፈጻሚ ሲሆኑ ነው የምንመለከተው እና አሁን ላይ በኦርኒስተን በወጣው ኤክስክሉሲቭ ኒውስ ከሆነ ማድሪድ ዝውውሩ ላይ በጣም አግሬሲቭ ሆኖ ገብቷል፣ አቅርቧል፣ ውድቅ ሆኖበታል፣ ግን ኢሚዲየትሊ ይመለሳል የሚሉት። ይሄን ደግሞ እንዲሆን ሊያደርግ ከሚችሉ ምክንያቶች መካከል እንደ ኦርኒስተን በመጨረሻ አንቀጹ ላይ የጻፋት አንድ
መረጃ ግን የዲያማንዴን የዝውውር ሂደት የሚገልጽ መረጃ ይመስላል። የተጫዋቹ ተወካዮች ራክ ኔሽን የአሜሪካዊው ራፐር የጄዚ ካምፓኒ ወደ እግር ኳሱ መግባቱ ይታወሳል። ተጫዋቾችን በተወካይነት ይዞ እየተደራደረ ትላልቅ ተጫዋቾችን በውስጡ ማዕቀፉ ይታወቃል። ይሄ ራክ ኔሽን የሚባለው ግዙፍ ካምፓኒ የፒኤስጂ ከሌፕዚግ ጋር እየተደራደረ ያለበትን ሂደትና ቁመና ተመልክተው የሌሎች ክለቦችን ኦፈር ኢንቫይት አደረጉ። በምን አማካኝነት? በአደራዳሪ አካላት ማዲቴሪያን በሚባሉ ያኔ አርሴናልም ዝውውሩ ላይ ለመግባት ሁኔታውን ተመልክቶ ግን የማድሪድ አመጣጥ ለየትኛውም ክለብ ሊመለስ እንደማይችል ተረድተው አርሴናልን በዚህ ተጫዋች ዝውውር ላይ አግሬሲቭ መሆን አልፈለጉም። ነገር ግን የማድሪድ አመጣጥ ባዶን ለመመለስ አይደለም፣ ዲያማንዴን ይዞ ለመመለስ ነው የሚሉት አብዛኛው ሚዲያዎች እና ስለዚህ ማድሪድ ከፒኤስጂ ይነጥቃል ወይ? እስቲ አብረን በጋራ እንመለከታለን። አሁን ፒኤስጂ ከተጫዋቹ ወገን በኩል ስምምነት አግኝቷል። ከሌፕዚግ ጋር መስማማቱ ነው የዚህ የዝውውር ሂደት ትልቁ አቅም። ሌፕዚግ ጋር የተስማማ ክለብ ዲያማንዴ ማስፈረም ይከብደዋል ተብሎ አይጠበቅም። ግን ከዲያማንዴ ጋር ተስማምቶ ከሌፕዚግ ጋር መስማማት እስካሁን ድረስ ፒኤስጂ አልቻለም፣ ሊቨርፑልም አልቻለም። አሁን ግን ማድሪድ ለመስማማት የሚያስችል ኦፈር በመጀመሪያ ዙር ሙከራ ያደረገ፣ በሁለተኛው ግን ተጫዋቹን ለማስፈረም ነው በድጋሚ ኦፈር ይዞ ይመጣል ተብሎ እየተዘገበ የሚገኘው። ስለዚህ የዚህ ተጫዋች ማረፊያ በርናባዩ ይሆናል ወይስ ፓርክ ዲ ፍራንስ? እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ ላይ አስቀምጡልን። አሁን ግን ማድሪድ ዝውውሩ ላይ 100% መግባቱ ተረጋግጧል። የመጀመሪያው ኦፈሩ ተቀባይነት አላገኘም። በቀጣይ የስራ ቀናት በፍጥነት ማድሪድ በሁለተኛው ኦፈር ይመጣል ተብሎ እየተነገረ ነው የሚገኘው። ያን ዲያሞንዴ ማድሪዲስታ የመሆን እድል እንዳለው ከወደ ስፔንም ከወደ እንግሊዝም በመላው የአውሮፓ ትላልቅ ሚዲያዎች ይህን ጉዳይ እያረጋገጡ ነው። ታዲያ ማድሪድ በቀጣይ ምን ያክል ተቀላጥፎ ይህን ተጫዋች ከፒኤስጂ ይነጥቃል? አብረን በጋራ የምንመለከተው ነው። ሌላኛው ጉዳይ ግን የሮድሪ ነው። የሮድሪ ጉዳይ ብዙ መነጋገሪያ ነጥቦች አሉት። ከሲቲ አንግልም ከማንቸስተር ሲቲም አንግል ተጫዋቹ ያለፈው ኤፕሪል ወር የ4 ዓመት ኮንትራት ቀርቦለት አላሻሻለም፣ አላራዘመም፣ አልተቀበለም፣ ውድቅ አላደረገም። ጠረጴዛ ላይ ነው ያለው። የተጫዋቹ ተወካዮች ለመደራደር እና ለማራዘም ምንም አይነት ፍላጎት አላሳዩ። ተጫዋቹ የበለጠ በራሱ ያለው መተማመን ከፍ አድርጎ የማድሪድን ጥሪ በተለያየ መልክ አንዴ በሚጠየቃቸው ኢንተርቪዎች፣ አንዳንዴ ለማድሪድ ካለው ድጋፍና ፍቅር አንጻር በመግለጽ እዚህ ተጫዋች ላይ ማድሪዶች ነጩ ቤት ነክቶ እሱን እንዲከታተል ትኩረት እንዲሰጠውና ይህን ተጫዋች ከሲቲ እንዲያመጣ ከ1 ዓመት 2 ዓመት በፊት ባለው ፍላጎት ደረጃ ድጋሚ ነጮቹ እንዲመለሱ በብዙ መመዘኛዎች ማድሪዶችን ማንቃት ችሏል። ሮድሪ ግን ትልቁ ጉዳይ ሮድሪ አስፈርሙኝ ብቻ ሳይሆን ማድሪድ የሚፈልገውን የብቃት ከፍታን ሜዳ ላይ ማሳመን አለበት። ይሄን ለማሳመን ደግሞ ከሊግም ውድድር በበለጠ ለሀገሩ የሚያበረክተው ጉዳይ እጅጉን ይጠበቅ ነበር። ዓለም ዋንጫን አሸንፎ የቶርናመንቱ ኮከብ ተጫዋች ተብሎ በፍጻሜ ጨዋታ አስደናቂ ብቃቱን አሳይቶ ይሄ ተጫዋች ራሱን በስካውትነት ለማድሪድ ያቀረበበት ውድድር ላይ አስመሰከረ። ስለዚህ ፔሬዝ አስገዳጅ በሆነ መልኩ ምክንያቱም ሊተውት በማይችለው ብቃት ስላሳመናቸው ድጋሚ ጉዳዩን ያለፈው ትናንት በነበረን ፕሮግራም በነገራችን ላይ የአሌክስ ስኮት ጉዳይ እንዴት ከሮድሪ ጋር እንደሚያያዝ፣ የቹዋሚኒ ጉዳይ እንዴት ከሮድሪ ጋር እንደሚያያዝ ሰፊ ዘገባ በትናንትናው ዕለት ሰርተናል። ወደኋላ መለስ ብላችሁ አድምጡ። ጊማሬሽ፣ ሉኳ እና ቹዋሚኒ ያለበት ፎቶ ላይ
አሁን ማድሪድ በትክክልም የአማካይ ክፍሉ በክሩስ መልቀቅ በሞድሪች መልቀቅ የተበረገደውን ክፍተት በኳሊቲና በክላስ የመድፈንና የማቀናጀት የአማካይ ክፍሉ ምስል ማጣቱን ተከትሎ ሮድሪ የአማካይ ክፍሉ አይከን ይሆናል ለቀጣይ ዓመታት ብለው ፔሬዝ አምነዋል። በተጫዋቹ አሳማኝ በሆነ ብቃት ምክንያቱም ራሱን ተወካዮቹ አማካኝነት ለማድሪድ ሲያቀርብ ማድሪድ እንዲያስፈርመው ወደ ነጩ ቤት መዘዋወር መፈለጉን በሬዲዮ በተጋበዘባቸው ፕሮግራሞች ሲገልጽ ማድሪድን በቃላት ብቻ ስለፈለገ አንድ ተጫዋች ለማድሪድ አይፈርም። ማድሪድ የሚፈልገውን ክላስ ፐርፎርም አድርጎ ማሳየት አለበት። ባለንዶር አሸንፏል። ልክ ነው። ወቅታዊ ብቃት ነው ለማድሪድ ዋስትና። ስም ዝና ከማድሪድ በላይ ሊሆን እንደማይችል ይታወቃል። ስለዚህ ይህን ተጫዋች ለማስፈረም የሚያስችል ቁመና ላይ እስከሚደርስ ድረስ ማድሪዶች ምንም አይነት ጥረት ሳያደርጉ ቁጭ ብለው ነበር። አሁን የሮድሪ አስተማማኝነት ዋስትና ሲሰጡ ቀሪ 12 ወር ብቻ ነው ያለው። ይሄ ተጫዋች የኮንትራት ማፍረሻ ለ12 ወር የዚህን ያክል የተጋነነ ይሆናል ተብሎ አይጠበቅም። በተለይ ተጫዋች ፍላጎቱ የመልቀቅ ከሆነ ደግሞ ተደራዳሪ ክለብ የሚሸጠው የኮንትራት አቅም ላይ ፓወሩን ያጣል ለመደራደር። ለምን እዚህ ክለብ የመቆየቱ ጉዳይ እንዳከተመ ከዚህ ማሊያ ውጪ የመልበስ ፍላጎቱን አንጸባርቋል 100%። ስለዚህ ማንኛውም ክለብ እንደዚህ አይነት ተጫዋችን ይዞ መዝለቅ አይፈልጉም። ሮድሪ ለሲቲ ሌጀንድ ነው፣ ግን ይሄ ስፔናዊ ተጫዋች ደግሞ በእግር ኳስ ሕይወቱ ለስፔኑ ለዓለማችን ትልቁ ክለብ ሪያል ማድሪድ የመጫወት ፍላጎቱ ህልሙን በግልጽ አስቀምጧል። አንድ ተጫዋች ደግሞ አቋሙን እንደዚህ ጸንቶ ቀደም ብሎ ካሳወቀ በተቃራኒው ክለቡም ያለበት ክለብ የኮንትራቱ ባለቤት የሆነበትን ክለብ እንዲዘጋጅም ጥሪ እያቀረበ ነው። አሁን እንደሚወጡ መረጃዎች ከሆነ ኦርኒስተር ምሽት ላይ ከዲያማንዴ ዝውውር ቀደም ብሎ ይፋ እንዳደረገው ከሆነ ማድሪድ በሮድሪ በኩል ያለውን ስራ በተቀላጠፈ ሂደት አጠናቆ ክለብ ከክለብ ጋር ድርድር ለማድረግ ቀደም ብሎ በሮድሪ ተወካዮች በኩል ያለውን ቅድመ ሁኔታ እያጠናቀቀ ነው የሚባለው። ተመልከቱ፣ ወደ ማድሪድ የመዘዋወር ፍላጎት፣ ምኞት፣ ህልም ያለው ተጫዋች ፐርሰናል ተርሙ የመጠናቀቅ ቻንሱ በዛው ልክ በጣም ከፍተኛ ነው። ለምን ተጫዋቹ ራሱን ነው ለማድሪድ ኦፈር ያቀረበው። ማድሪድ መጥቶ እንዲመለከተው እንዲያስፈርመው አሁን ያለው አስተማማኝ ብቃት በማድሪድ ደረጃ በነጩ ቤት ኳሊቲ ለመጫወት የሚያስችል አቋም ላይ እንደሚገኝ ስላስመሰከረ አሁን ማድሪዶች መጥተው ከሱ ጋር የሚደራደሩት ፍላጎቱን፣ ክራይቴሪያውን፣ የተጫዋቹን አቅም፣ ኳሊቲውን የሚመጥን ክፍያ በማድሪድ ቤት ስለሚያገኘው ኮንትራት እንጂ ይህን ተጫዋች ገና አግባብቶ ወደ ነጩ ቤት እንዲመጣ የመስራት ስራ ላይ ማድሪዶች ቀደም ብሎ ባላቸው ብራንድና ስም በስፔናውያን ተጫዋቾች ልብና አእምሮ ውስጥ በዓለም አቀፍ ደረጃ በሚገኙ ፕሮፌሽናል ተጫዋቾች ዘንድ የገነቡት ብራንድ ከበቂ በላይ ስለሆነ ሮድሪን ቀደም ብሎ ማድሪድ ሳይደራደር አሳምኖታል። ይሄ ጉዳይ የበለጠ ለማድሪድ ቅልጥፍና የተሞላውን ዝውውር እንዲያደርግ በር ከፍቶለታል። ይሄ ሂደት ታዲያ ማንቸስተር ሲቲ ይሄን የመሰለ ተጫዋች የባላንዶር አሸናፊ የሲቲ የፔፕ ጋርዲዮላ የከፍታ ዘመን ላይ አስተማማኝ ጊዜያት ከሚባሉት ውስጥ ግንባር ቀደም ሆኖ የአማካዩ ክፍል የልብ ምት ሆኖ በአስተማማኝ ብቃትና የአበባ ዘመኑን ለማንቸስተር ሲቲ አሟጦ መስጠት የቻለውን ስፔናዊውን ተጫዋች 12 ወራት ብቻ ኮንትራቱ ላይ እስኪቀር ድረስ ማንቸስተር ሲቲዎች መዘናገታቸው በራሱ ትልቅ ስህተት ነው። የሮድሪን አይነት ኳሊቲ የማድሪድ አይነት አነፍናፊ ክለብ እያለ ሲቲዎች በጣም ተዘናግተዋል። አሁን ከነሱ ቁጥጥር ውጪ እየወጣ ያለ የዝውውር ሂደት እንደሆነ ነው እየተዘገበ የሚገኝ። ስለዚህ የሮድሪ ጉዳይ አሁን ወደ ማድሪድ የመዘዋወሩ ሂደት በሩ በጣም ተከፍቷል፣ ተበርግዷል እያሉ ነው የሚገኙት። አሁን ምንድነው ክለብ ከክለብ ጋር የሚያደርገውን ትልቁ ድርድር
ሲቲ በምን አይነት መልኩ ይደራደራል? የሲቲ አቋም እንደምታውቁት ነው። ሲቲ ሻጭ ክለብ አይደለም። የመሸጥ ምንም አይነት ሀሳብና ክለብ ከሱ ጋር መጥቶ ሊደራደር የሚያስችል ሲቲ ከራሱ ኳሊቲ አስበልጦ ሊሸጥ የሚችለው ክለብ አለ ብሎ በራሱ ደረጃ ስለማያምን ሲቲ ሻጥ ክለብ አይደለም። ይሄ ግን ጉዳይ 12 ወራት ብቻ የቀረ ኮንትራት የማይፈርም ተጫዋች የኮንትራቱ ማብቂያ ዘመን ላይ የገባን ተጫዋች አቆይቶ ያለምንም ጥቅም ተጫዋቹን በነፃ ለማድሪድ ያውም በሻምፒየንስ ሊግ ባለፉት ዓመታት ከፍተኛው የእርስ በርስ ግንኙነት የተደረገባቸው ሁለቱ ክለቦች እያየ ማንቸስተር ሲቲ አሳልፎ በነፃ የመስጠት ፍላጎት አይኖርም። ለምን? የራሱን ክላስ ሚድፊልደር ለሌላኛው ተቀናቃኝ በዩሮፒያን ውድድር ሲቲን ከፊት ለፊት ሆኖ የሚጠብቀው አንዱና ትልቁ ፈተና ማድሪድ የሚባለውን ፈተና ማጠናከር ማለት ነው። ይሄ ቢያንስ ለማንቸስተር ሲቲ ከባዱና መራራው እውነታ ነው። አሁን ሁለቱ ክለቦች መካከል በቀጣይ ድርድሮች ይደረጋሉ ተብሎ ይጠበቃል። አሁን ባለው መመዘኛ ግን ሮድሪ ወደ በርናባዩ የሚሄዱ ጉዳይ የጊዜ ጉዳይ ነው የሚሉ መረጃዎች በዝተዋል። ስለዚህ ስፔናዊው የዓለም ዋንጫ አሸናፊ፣ የባለንዶር ባለቤት፣ የ4 ጊዜ ፕሪሚየር ሊግ የሻምፒየንስ ሊግ አሸናፊ፣ በፍጻሜ ግብ ያስቆጠረ፣ በእግር ኳስ የተሟላ ኬሪር ያሳለፈ ምርጡ አማካይ ሮድሪ ምንም አልቀረው። በክለብም በብሔራዊ ቡድንም ደረጃ ዩሮና ዓለም ዋንጫን አከታትሎ ለሀገሩ በአግባቡ ከፍ ማድረግ ቻለ። 4 ፕሪሚየር ሊግ፣ ሻምፒየንስ ሊግ፣ ሱፐር ካፕ፣ ወርልድ ካፕ በአስተማማኝ ሁኔታ በክለብም በብሔራዊ ቡድንም ኬሪሩ አሟልቷል። ስለዚህ አሁን ድሪሙን ነው የመሙላት ሂደት ነው ሮድሪ ያዘው። ሁሉንም ስኬቶችን አጣጥሟል። ስለዚህ በእግር ኳስ ህይወቴ ለዚህ ታላቅ ክለብ መጫወት እፈልጋለሁ አንድ ቀን ብሎ በግሉ የሚያስበውን ጉዳይ ለማሳካት ነው አሁን ወደ ማድሪድ የመዘዋወሩ ጉዳይ በሩን ከፍቶ ሲጠባበቅ፣ አሁን ደግሞ ፔሬዝ መጥቶ እሱን ለማነጋገር። ስለዚህ በቀጣይ ጉዳዩን የምንመለከት ነው የሚሆነው። ግን ማድሪድ ሮድሪ የመውሰዱ ጉዳይ 40-60 ብለን ነው እንውሰድ። 60 ለማድሪድ ቆይታው 40 እንበል። አሁን ባሉ መረጃዎች መሰረት በፐርሰንት ስናስቀምጥ 60-40 60 የመሄድ እድሉ ሰፊ ነው። 40% የመቆየት እድሉ በዚህ ፐርሰንት እናስቀምጥና እስቲ በቀጣይ ደግሞ መረጃ በዝውውር ምን እንደሚፈጠር አይታወቅም። ምናልባት ማንቸስተር ሲቲዎች ባላቸው አስደናቂ ተደራዳሪ አካላት ሀሳቡን አስቀይሮ ኮንትራቱን እንዲያራዝም ሊያደርጉ የሚችሉበት ሁኔታ አለ። ማድሪድ ግን ተጫዋችን ማግባባት ከጀመረ በኋላ አንድን ተጫዋች አቆይቶ ኮንትራት ማራዘም ለአንድ ክለብ በጣም ፈታኝ እንደሆነ በብዙ ዝውውሮች ተመልክተናል። ኪሊያን ኢምባፔን የሚያክል ተጫዋች በነፃ ነው የወሰደው። ይህንንም መዘንጋት የለብን። ታዲያ የሮድሪ ጉዳይ ወደ ማድሪድ ድጋሚ ተቀስቅሷል። ነገር ግን እንበልና ሮድሪ ወደ ሪያል ማድሪድ እሺ ተዘዋወረ። የማንቸስተር ሲቲ እና የኤንዞ ማሬስካ ትራንዚሽን ግን ጊዜው ትንሽ አይጠነክርም ለማንቸስተር ሲቲ? እስቲ የእናንተ ሀሳብ ምን ይመስላችኋል? በኮሜንት መስጫ አስቀምጡ። ማንቸስተር ሲቲ ቀጣይ ዓመት ምን አይነት ሲዝን ሊያሳልፍ ይችላል? ምን መሰላችሁ? መጀመሪያውና ትልቁ ጉዳይ የዓለማችን ትልቁ አሰልጣኝ፣ ምርጡ ሳይንቲስቱ አሰልጣኝ፣ የዘመናዊ እግር ኳስ ባለቤት፣ ጂኒየሱ፣ የእግር ኳስ ፈላስፋው ፔፕ ጋርዲዮላ እንግዲህ ቦታውን ይተካል እንጂ ፔፕን እንዲተካ አይደለም። ማሬስካ ቦታውን ይተካል፣ ልክ ነው። ፔፕን እንዲተካ አይደለም ማሬስካ። ይሄን ለያይተን ማየት አለብን። አሰልጣኝ መምጣት ስላለበት ኤንዞ ማሬስካ መጥቷል። ፔፕ ጋርዲዮላን ግን የፔፕ ጋርዲዮላ ተተኪ የሚለው ስም እራሱ ተገቢ አይደለም። ፔፕ ይተካል ብዬ በእግር ኳስ ከማላምንባቸው አሰልጣኞች መካከል አንዱና ብቸኛው የማይተካ አሰልጣኝ ስኬቶቹ አይደለም
እግር ኳስ ውስጥ እኔ ስለ ስኬቱ ስላመጣው የዋንጫ ብዛት ስለ ዋንጫ ቁጥር ፔፕ ዶሚኔት ስላደረገው ጉዳይ አይደለም። እግር ኳሳዊ ፍልስፍና ዓለም ላይ በፔፕ ደረጃ በጽናት ቡድንን በትዕግስት ገንብቶ ለስኬት በየዓመቱ የሚራብ ያውም ለእግር ኳሱ ቤተሰብ እያዝናናን ተጋጣሚን አሳምኖ እያሸነፈ ዋንጫን የማንሳት ጥንካሬ መገንባት ከፔፕ በኋላ የትኛው አሰልጣኝ ሊያመጣ ይችላል የሚለው ጉዳይ በእግር ኳስ እንግዲህ ብዙ ከዛም በላይ ተአምሮች ሲፈጠሩ አይተናል። ግን የፔፕ አይነት በእግር ኳስ ውስጥ ጂኒየስ አሰልጣኝ ይመጣል ብዬ በግሌ አላስብም፣ ይተካል ብዬ አላስብም። እግር ኳሳዊ ፍልስፍናው ነው ያልኳችሁ። ከሱ በላይ ዋንጫዎችን ያሳኩ አሰልጣኞች ሊኖሩ ይችላሉ። በእግር ኳስ አይዲዮሎጂ ግን ፔፕ ለተከታታይ ዓመት ቡድኑ በተለያየ ቅርጽ ግን ኳስን በሚቆጣጠርና አስደናቂ በሆነ የጨዋታ መንገድ እያንዳንዱ ጨዋታ በግብዓትነት ልክ እንደ የእግር ኳስ ላቦራቶሪ ውስጥ ገብቶ ብዙ ምርመራ ሊደረግለት የሚችል ብዙ ጥናታዊ ጽሑፍ ሊወጣለት የሚችለውን አይነት የጨዋታ ፍልስፍና እያሳየ እያሳመነ ያሸነፈን አሰልጣኝ ለወደፊት ትልቅ አሰልጣኝ መሆን ከሚችል አሰልጣኝ ጋር ቦታውን ተክቷል ስንል ይከብዳል። ግን በቦታው ላይ አሰልጣኝ ስለሚያስፈልግ ኤንዞ ማሬስካ ቦታው ላይ መጥተዋል። የፔፕን ምስል አሁን የፔፕ ስፕሪት መኖሩ በፔፕ ገጽታ ውስጥ የተመረጠው አሰልጣኝ መምጣቱ ለሲቲ ሽግግሩን ጤናማ ሊያደርገው ይችላል። ለምን? የፔፕም ጥቆማ ስለሆነ የኤንዞ ማሬስካ ቅጥር ታክቲካል አረዳዱንና ጌም ፕላኑን በመመልከት ጋርዲዮላ ሪኮመንድ ካደረጋቸው 3 አሰልጣኞች የመጀመሪያው ኤንዞ ማሬስካ ነው። ኤንዞ ማሬስካ ላይ ሲቲዎች ወሰኑ። ቤቱንም ባህሉንም አብዛኛውንም ነገር ስለሚያውቅ ይሄ ጉዳይ አለ። አንዱ ትልቁ የማንቸስተር ሲቲ ፈተና ዊኒንግ ሜንታሊቲ ፔፕ ጥሎ የሚሄደው ቦታ በጣም ሰፊ በጣም ከባድ ነው። ይህን ቦታ ይሄን ገና ማንቸስተር ሲቲዎች በኤንዞ ማሬስካ ምስል ራሳቸውን የመቅረጽ በከፍታቸው ላይ የዚህ አሰልጣኝ ደግሞ የጨዋታ ምስልና የሲቲ አሸናፊነትን የማዝለቅ ጉዳይ አለ። አንደኛው ትልቁ ፈተና። ሁለተኛውና ሌላኛው ጉዳይ ከሮድሪ በፊት ጋርዲዮላን ተከትሎ የወጣው ለጋርዲዮላ የ10 ዓመት ቆይታ ውስጥ ፔፕ ያለምንም ጥርጥር ከሚተማመንባቸው ምናልባት ግንባር ቀደም አንደኛ ደረጃ ቅድሚያ የሚሰጠው ተጫዋችና የፔፕ ጋርዲዮላ ተለዋዋጭ የጨዋታ ታክቲክ፣ ተለዋዋጭ ባህሪ፣ አሸናፊነት በጨዋታ የፈለገውን ፕላን ሲተገብር ትልቁ ሚሽን ፈጻሚ የሆነው በርናንዶ ሲልቫ። ይሄ ተጫዋች በሲቲ ስብስብ ውስጥ እያለ ሚናው ለእግር ኳሱ ቤተሰብ በዛ ደረጃ ሰፊ ላይሆን ወይ በጣም የተጫዋቹ ክላስ ከፍ ብሎ ላይስተዋል ይችላል። እንደነዚህ አይነት ተጫዋቾች ሲጎሉ ነው የሚታወቀው በቡድን ውስጥ የሚፈጥሩት ተጽዕኖ። ገና የበርናንዶ ሲልቫን ቦታ ያን ቴክኒሻል ተጫዋች በብሬን የሚጫወት ከመጣበት ጊዜ አንስቶ ፍጥነቱም ጉልበቱም ኢንቴንሲቲውም አንድ አይነት የእድሜ መጨመር ካልሆነ በስተቀር የበርናንዶ ሲልቫ ብሬን አንድ ቀን ሜዳ ውስጥ ደክሞ አያውቅም። ቶት በተጠናቀቀው ሲዝን የነበረው ብቃት እንኳን እንዴት አይነት አስተማማኝ ነበር። እዚህ ላይ ሮድሪ ከተጨመረ የሽግግር ጊዜውን ምን ያክል ለማንቸስተር ሲቲ ያከብደዋል። ትክክል ነው። ኤሊየት አንደርሰን ምርጥ የ23 ዓመት በፓስም በመንጠቅም አማካይ ክፍል ሊያሟላቸው ከሚገባቸው ፖቴንሻሎች ሁሉ በአብዛኛው መያዝ የቻለ በውስጡ ያለ ይሄ አማካይ አንድ አማካይ ሊኖረው የሚገባውን ኳሊቲዎች አሉት። ግን ፔፕ ጋርዲዮላ አንድ ተጫዋች ሸኝቶ አንድ ተጫዋች ሄዶ አንድ የወሳኝ ተጫዋች ከክለቡ ለቆ ያንን ተጫዋች እንዴት መተካት እንዳለበት እንዴት ሽግግር ውስጥ መግባት እንዳለበት የሚመለከተው ለቀጣይ ዓመት በዘንድሮ ሲዝን ኤክስፐሪመንትን ቀጣይ ሲዝን
ያለዚህ ተጫዋች የኔ ቡድን ምን ይመስላል የሚለውን ለስኬት እየተፎካከረ እሱ ሌላ ኤክስፐሪመንት አለው ስለ ሌላ ሲዝን ፕላን እንዴት እንደሚያሸጋግር ማንን እንደሚተካ በዚህኛው ሲዝን ተጫዋች አምጥቶ የሽግግሩን ሂደት ይጀምራል። ለምን እንደምትመለከቱት ከ12 ወራት በፊት ነው ፔፕ የማንቸስተር ሲቲን ሽግግር እነ መርሙሽን ኩሳኖቭን በማምጣት የጀመረው ስር ነቀል ለውጦችን የጀመረው ትላልቅ ቦታዎች ላይ ሽግግር ለማድረግ ደግሞ ጋርዲዮላ በዓለም ላይ ለየት የሚያደርገው አሰልጣኝ እንደሆነ የምትረዱት በሽግግር ውስጥ ስኬታማ የሚሆን አሰልጣኝ ብቸኛ ሽግግር ላይ ያለ ቡድን ስኬታማ ይሆናል። ይህን ስቴቢሊቲ መፍጠር ነው አሁን ለኤንዞ ማሬስካ እኔ ስኬቱ አይደለም ጋርዲዮላ ያስቀመጠው የማንቸስተር ሲቲ ደረጃን ተቋቁሞ እዛ ደረጃ ላይ ማቆየት ተውት ከዛ በላይ ከፍ ማድረግ ማሻሻል ምናምን አይደለም እዛ ደረጃ ላይ ማቆየት ራሱ ከባድ ፈተና ነው። እዚህ ላይ በርናንዶ ሲልቫ ተጨምሮ እዚህ ላይ ሮድሪ ከተደገመ የሽግግር ጊዜውን ለምሳሌ ማንቸስተር ሲቲ ሮድሪን ከለቀቀ እና አሌክስ ስኮትን የማምጣት እድል አለው። ሌሎች ተጫዋቾች ላይ አግሬሲቭ ሆኖ ገብቶ ተጫዋቾችን ሊያዘዋውር ይችላል። አዩብ ባውዲን የማምጣት ቻንሱ በጣም እጅጉን ከፍተኛ ነው። ሲቲ ገፍቶ ሄዷል። ምናልባት የሮድሪ ወደ ማድሪድ መሄድ የኤንዞ ፈርናንዴዝ ወደ ማድሪድ የመሄድን ጉዳይ 100% ብሎክ እንደሚያደርገው ይጠበቃል። ስለዚህ ማንቸስተር ሲቲ ከዚህ በፊት ኤንዞ ፈርናንዴዝ ላይ በኤንዞ ማሬስካ ምክንያት ፍላጎት አለው ተብሎ ሲነሳ የነበረው ጉዳይ ድጋሚ በሲቲ ቤት ንግግሮች ሊጀምሩ ይችላሉ። ስለዚህ ሂደቱ ቀላል አይሆንም ማለት ነው። አሁን በአንድ የዝውውር መስኮት ፔፕ ለቆ ሮድሪ ለቆ በርናንዶ ሲልቫ ከተደገመ ሲቲ እንዴት የአማካይ ክፍሉ ባላንስ እና ፍሉዲቲ ያን ዊኒንግ ሜንታሊቲ ያን የቴክኒክ አቅምን ድጋሚ ማጎልበት ይችላል። ፔፕ ጋርዲዮላ ቢሆን ይሄን ጉዳይ ያለምንም ጥርጥር መናገር በእርግጠኝነት መናገር ይቻላል ፔፕ ቢሆን። ምክንያቱም የተጫዋቾችን ፖቴንሻል እንዴት አውጥቶ መጠቀም እንዳለበት ተስማሚ የሆነ የጨዋታ ዘዴ አዘጋጅቶ ነው ተጫዋች የሚገዛው። እንዴት አዳፕት እንደሚያደርጉ ያውቃል። የመጀመሪያ ተቹን አይቶ የተጫዋቹን ቴክኒክ የሚረዳ አሰልጣኝ ስለሆነ ቀጣይ ስቴጁን ኤክስፔክት ባደረገው ደረጃ ያገኛል። አሁን ያን ረቂቅ የሆነ ሂደት የጀመረው ባለሙያ ከክለቡ ለቋል ከ10 ዓመት በኋላ። መሰረቱም ቀላል አይደለም፣ ከፍታውም ቀላል አይደለም። ለነዚህ ግንባታዎች ደግሞ አስተማማኝ ምሰሶ የሆኑት ሁለት የአማካይ ክፍል ተጫዋቾችን በአንድ የዝውውር መስኮት ሲቲ የሚያጣ ከሆነ ያንን ቅንጅትና ያንን ጥንካሬ እንዴት ድጋሚ ጋርዲዮላ ፍሉድ አድርጎ ባደረሰው ደረጃ ኤንዞ ማሬስካ የሌሎች ተጫዋቾችን ኳሊቲ በዛ ደረጃ እንዴት ያደርሳል ነው አሁን ትልቁ ጥያቄ። በነገራችን ላይ በዘመናዊ እግር ኳስ በጣም ተለዋዋጭ በሆነ ባህሪ ታክቲካሊ በስልጠናው ሂደት እጅጉን ከሚመቹኝ አሰልጣኞች መካከል አንዱ ኤንዞ ማሬስካ ነው። ታክቲካሊ በጣም ጄኒውን ነው። ቼልሲ አልሰክም ብሎ ተጣድፎ ያሰናበተው አሰልጣኝ እንጂ የማሬስካ ኳሊቲ በጣም ጠንካራ አሰልጣኝ እንደሆነ ይታወቃል። ግን የጋርዲዮላ ጫማ ቀላል አይደለም። ጋርዲዮላን ቦታ ላይ መቀመጥ ደግሞ ክብደቱን ተመልከቱት። እኔ ኤንዞ ማሬስካ ባለው ፖቴንሻል ላይ ምንም አይነት ጥያቄ የለኝም። በጣም ምርጥ ኳሊቲ ያለው አሰልጣኝ ነው። በተለይ ይሄ አሰልጣኝ ትላልቅ ጨዋታዎች ላይ የሚተገብራቸው ታክቲኮችና ከተጋጣሚ ጋር በሚያደርገው ፉክክር አንዳንዴ የሚሸነፍበት መንገድ በኳሊቲ እጥረትና እዛ ቡድን ውስጥ ያሉ ጥንካሬዎች እዚህ ቡድን ውስጥ ካሉ ጥንካሬዎች ጋር ሲነጻጸሩ መለያየታቸው እንጂ ለመፎካከር የሚተናነስ ታክቲክ አይደለም ይዞ የሚመጣው። በጣም አስተማማኝ ነው። ይሄ ጉዳይ ለሲቲዎች ታክቲካሊ የኤንዞ ማሬስካ የጨዋታ መንገድ ለስጋት የሚጥል አይደለም። የጋርዲዮላ ግን የፍሉዲቲ ከፍታ ከማንም ጋር ይስተካከላል ብዬ ስለማላምን ነው። እስቲ ይህን ጉዳይ ተወያዩበት። ለማንኛውም ሮድሪና ዲያማንዴ ግን መዳረሻቸው በርናባዩ ሳይሆን እንዳልቀረ ግን
በርካታ ግምቶች እየወጡ ነው። በቀጣይ ቀናት ደግሞ መረጃውን ተመልክተን የበለጠ ፕሮግራሞችን ወደ እናንተ ይዘን ምንመጣ ይሆናል። ላይክ አድርጉ፣ ሼር አድርጉ፣ ሳብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሉክዋ ዝውውር የዚህን ተጫዋች አቅም አስደናቂ ኳሊቲ እናነሳለን። ማክፒ ግን ማን ነው? ስለዚህ ባለሙያ እናነሳለን። ቼልሲ የቀጠረው አዲሱ ኮቺንግ ስታፍ፣ ስለ ማክፒ ብዙ የምናወራቸው ነገሮች አሉ። ሳትርቁ ጠብቁን። ሰላም ቆዩ።